مرحبا هميتو علو ودحن مساهم نبذا channel ሰላም እንዴት ዋላችሁ? ዌልካም ቱ ኤሌመንታሪ እንግሊሽ ፎር ቢግነርስ። ዛሬ ደግሞ በአዲስ ትምህርት መጥተናል። ሩድ ቨርሰስ ፖላይት እንግሊሽ ይላል። ለማ ትምህርትና አሁን ትወዳለሁም ራሱ ሩድ ቨርሰስ ፖላይት እንግሊሽ ይብላለሁ። ቱዴይስ ሰብ ቶፒክ ኢዝ ሩድ ቨርሰስ ፖላይት እንግሊሽ። Okay, let us read it one by one together. Sorry. ስትገቡ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ስላመጣችሁ እናመሰግናለን። በድጋሚ ፕሊዝ ዶንት ፎርጌት ቱ ላይክ፣ ኮሜንት፣ ሰብስክራይብ ኤንድ ሼር። ቴንክ ዩ አጌን። ኦኬ the first one is don't do that. ይብላል ነው ማለት don't do that አትስራው፣ አታድርገው። የሆነ ነገር እየሰራ እያለ ተዋንተ ያን አትስራው ይላል አንድ ሰው መጥቶ። don't do that this is rude ማለት ስድ ወይ ደግሞ በአማርኛ ባለጌ የሆነ አነጋገር ማለት ነው። ትክክለኛ አቀባበል ውጭ የሆነ ንግግር ማለት ነው። ተዋንተ ያን አትስራው ከማለት ሌላ በሌላ አባባል ብትገልጽለት ጥሩ ነው ማለት ነው። አሰሪም ለሰሪም ሊሆን ይችላል። አንተ አትስራው እትግዳይ ትሰራሕዮ ከምባል ዝሓሸ ቃላት መሪፅካ ምዝራብ ይሓይሽ ማለት ነው። የተሻለ ቃላቶችን መርጠህ እንዳይሰራው ማድረግ ነው እንጂ የሰውን ሞራል መስበር የለብንም ማለት ነው። ኦኬ እና ምን ማለት አለብን ነው የሚለው ፕሊስ። ሁልጊዜ ፕሊስ ካደረግን ፕሊስ ካልን እባክሽ ለማለት ነው። ስለዚህ እንደዚያ ማድረግ መልመድ አለብን። እባክሽ፣ በጃኻ፣ እጃኺ፣ ክብረትኩም ገለመለ ሚታት ቃላት ዛረእቲ ካሉ ዝሓሸ ኸውን ማለት እዩ። ኦኬ ሶ ፕሊዝ አቮይድ ዱይንግ ዛት፣ ያንን ነገር መስራት አቁም። እቲ ከምቲ ትሰርሖ ዘለካ ደው ኣቢሎ ፅቡቅ ኣይኮነን ለማለት ነው ንምባል። ፕሊዝ አቮይድ መወጋድ ዘይ ምግባር ማለት አቮይድ ማስወገድ፣ አንድ ነገር ማስወገድ። መጥፎ ልምድ ካለ መጥፎ ልምድ ምን ታደርገዋለህ? አቮይድ። ሕማቅ ባህሪ እንድሕር ሃሊካ ነቲ ሕማቅ ባህሪኻ እንታይ ትገብሮ? አቮይድ ትገብሮ ማለት እዩ። እጂ ደይኮን ስራሕ እንድሕር ትሰርሕ ሃሊካ ሓደ ሰብ ዶንት ዱ ዛት ደይኮነ ክብለካ ዘለዎ፣ ኣይትስራሕዮ እቲ ደይኮነ ክብለካ ዘለዎ ፕሊዝ አቮይድ ዱይንግ ዛት። ከምዚ ዓይነት ስራሕ ምስራሕ ግደፍ፣ እንደዚ ዓይነት ስራሕ መስራት አቋርጥ፣ እንዳይደገም ምትለው ኦኬ እሺ ይላል ማለት ነው። ኦኬ ነምበር 2 ዋት ዱ ዩ ዋንት። አንድ ሰው ወደ ቤት ወይ ወደ አንተ ከመጣ ምን ፈልገህ ነው አይባልም። ታይደሊኻ ካይትብለና ኻና ሓደ ሰብ ዋት ዱ ዩ ዋንት ማለት ምን ፈለግ ማለት ዋት ዱ ዩ ዋንት። የምታውቀው ሰው ከሆነ በተለይ ምን ፈለግ ታይደሊኻ ካብ ትብሎ እንታይ ክሕግዘካ፣ እንታይ ክረዳእካ፣ ምን ላግዝ፣ ምን ልርዳ ብትለው የተሻለ ይሆናል ማለት ነው። ስለዚህ ምን ማለት አለብን? ካን አይ ሄልፕ ዩ
ካን አይ ሄልፕ ዩ፣ ካን አይ ሄልፕ ዩ፣ ምን ልርዳ፣ ምን ልርዳሽ፣ ምን ልርዳችሁ። እንታይ ክሕግዘካ፣ እንታይ ክሕግዘኪ፣ እንታይ ክሕግዘኩም። አንድ ወንድ ሊሆን ይችላል፣ አንድ ሴት ልትሆን ትችላለች። ወንድና ሴትም ሊሆን ይችላሉ፣ ብዙም ሊሆን ይችላሉ ማለት ነው። ኦኬ። ስለዚህ ዋት ዱ ዩ ዋንት፣ ለምሳሌ ለጓደኛ ለምሳሌ ስለማንተ ጋር ስለሚቀራረብ ምን ፈለግ ብትለው ምንም አይዝልህም፣ ምንም ችግር የለው ማለት ነው። ትልቅ ሰው ወይ ደግሞ የማታውቀው እንግዳ ሰው ዓብይ ሰብ ወይ ዘይትፈልጦ ሰብ እናድር ኮይኑ ግን እንታይ ደሊኻ ኣይባሃልኒ፣ እንታይ ክሕግዘካ፣ እንታይ ክተሓባበረካ ኢልካ ፅቡቅ ኣቀባብላ ተቀበሎ ማለት እዩ። ኦኬ። ነምበር 3 እጅ በመጀመሪያ ዘሎ ሩድ እዩ፣ በሁለተኛ ያለው ፖላይቲ ማለት መጀመሪያ የተጻፈው ሁሉ ጊዜ በጥቁር የተጻፈው ምንድን ነው? ሩድ ነው። ሩድ ማለት ባለጌ ነው ብያቸዋለሁ። ጨዋ ያልሆነ አነጋገር ማለት ነው። ፖላይት ካለ ደግሞ ጨዋ፣ ጠባይ፣ ትህትና ዘለዎ ዘራርባ ማለት እዩ። ነምበር 3 that's wrong ጌጋ እዩ። ጌጋ ነው፣ ስህተት ነው እያልከው ነው። አንድ ሰው የሆነ ነገር ሊሆን ይችላል፣ መምህርም ሊሆን አስተማሪም ሊሆን ይችላል። ወይ የሆነ ስራ ተሰጠህ፣ ያ ስራ በትክክል ካልሰራኸው that's wrong ይላል። that's wrong ስህተት ነው፣ ተሳስተሃል። ጌጋ እዩ ኢድ ብለካ ደሎ እጅ ከምኡ ዘይኮነ ብለካ ደሎ እንደዛ አይደለም ማለት ያለብህ። that's wrong ማለት የለብን፣ ስህተት ነው ማለት የለብን። ምን ማለት አለብን? አይ ቲንክ ዜር ማይት ቢ ኤ ሚስቴክ፣ የሆነ ሚስቴክ አለ፣ የሆነ ስህተት ነገር ግን አለ መሰለኝ እያል ብትለው ምኑ ላይ ሊል ይችላል። ከዚያ በኋላ ታስረዳዋለህ፣ በትክክል ይሰራዋል ማለት ነው። that's wrong ካልከው ግን አለቀ፣ ስህተት ነው፣ ሊማርም አይችልም። ተመልሶም ሊማር አይችልም፣ ሊጠይቅም እንትን አይልም፣ ሞቲቬት አይሆንም። ስለዚህ ፕሊዝ ዶንት ሴይ that's wrong። አንድ እንደዚህ ስራው ብለህ ሄደው ስትመለስ የሰራውን ስታየው የሆነ ስህተት ሊኖረው ይችላል፣ ግድ ነው ስህተት። ስለዚህ ሮንግ ጌጋ አይባልም፣ ስህተት ነው አይባልም። ምንድን ነው ማለት ያለብን? ትንሽ ተሳስተሃል መሰለኝ፣ እዚህ ጋር ትንሽ ስህተት ያለብህ መሰለኝ ብትለው ኣብዚኣ ተጋጊ ከለኻ መስለኒ፣ ኣብዚኣ ተጋጊ ከለኻ መስለኒ እንተይልካዮ ግን ኣበይ ከመይ ኢሉ ክሓተካ ክእል ማለት እዩ። የት እንዴት ብሎ ሊጠይቅህ ይችላል ማለት ነው። ስህተት ነው ጌጋ እዩ እንተይልካዮ ግን ተስፋ ይቆርጣል ማለት ነው። So don't say that's wrong. Please say I think there might be a mistake. ኤ ያለበት ኤ ላይ ጽፌላችኋለሁ፣ ረስቻት ነበር። ኤ አስገቡባት። I think there might be ካልነዋላ ኤ ሚስቴክ ማለት ስህተት ማለት ነው። ስህተት ጌጋ። ኦኬ። ነምበር 4 I don't care። ግድ ምን አገባኝ ተገድሽኒ ከምዚ ሲለ አንድ ሰው እንደዚህ ሲለ ምን አገባኝ እኔ፣ እንደዛ አይባልም። አይ ዶንት ኬር አይባልም። ኢት ዳዝንት ማተር ቱ ሚ፣ እኔን ምንም እንትን አያደርገኝም፣ አይነካኝም፣ ምንም ነገር እኔ ጋር አያጅበንን ና አይን የምባል። ስለዚህ አይ ዶንት ኬር የሆነ ማለት ያለብን ኢት ዳዝንት ማተር ቱ ሚ፣ ዳዝንት ማተር ቱ ሚ፣ ምንም ለውጥ የለውም ለማለት ነው። ምንም ችግር የለውም ለማለት ነው። አይ ዶንት ኬር ካልኩ ግን በቃ ዘጋኸው ማለት ነው። የግድህን ማገባ ካልክ ግን ትክክል አይመጣም ማለት ነው። ሩድ ነው ማለት ነው። ሩድ ነው። ምን አይነት ሰው ነው? ምን አይነት ሴት ናች? ምን አይነት ሰው ነው?
ሊልህ ይችላል ማለት ነው። ያ አይ ዶንት ኬር ያልከው ሰው። ስለዚህ ፕሊዝ ዶንት ሴይ አይ ዶንት ኬር። ዩ ሃቭ ቱ ሴይ ኢት ዳዝንት ማተር ቱ ሚ። ኦኬ ነምበር 5 አንድ ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል። ከቤቱ ወደ ስራ ሲመጣ አንዳንዴ ሊያረፍድ ይችላል፣ ሊያቀትር ይችላል። ከቀትር ይኸይል። ስለዚህ ዩ አር ሌት ይላል። አረፈድክ፣ ዘገየ፣ ቆየ። ለምን? ዩ አር ሌት ማለት የለብን። ምንድን ነው ማለት ያለብን? ፕሊስ ቢ ኦን ታይም። ከም በኋላ በጊዜ መምጣት አለብህ። ፕሊስ እባክህ ኦን ታይም፣ ጊዜ ይከበር ለማለት ነው። ፕሊስ ቢ ኦን ታይም። ኦን ታይም ማለት ልክ በጊዜ 8 ሰዓት ከሆነ ቀጠሮ 8 ሰዓት፣ 8 ሰዓት ትምህርት የሚጀመር ከሆነ 8 ሰዓት፣ 9 የሚጀምር ከሆነ 9 ሰዓት መገኘት አለብህ። ከዚያ በፊት ብትገኝም ጥሩ ነው። ስለዚህ ካረፈድክ ግን ከቀተርክ ግን ምን ይልሃል? ዩ አር ሌት። ዩ አር ሌት ስትለው ለአንድ ሰው ዲሞራላይዝድ ይሆናል ማለት ነው። ሞራሉ እንትን ይሆናል፣ ይሞታል ማለት ነው። ስለዚህ ፕሊስ ዶንት ሴይ ዩ አር ሌት፣ ዩ ሃቭ ቱ ሴይ ፕሊስ ቢ ኦን ታይም። ጊዜ ይከበር፣ በሰዓትና በሰዓትሽ ነይ፣ በሰዓትሽ ግቢ ለማለት ነው። ኦኬ ነምበር 6 ጊቭ ሚ ዛት ይላል። ጊቭ ሚ ዛት ያንን ስጠኝ እየተባለ ነው። አንድ ነገር ስትፈልግ ከአንተ ጋር ይረቋል። ያን ነገር አቀብለኝ እያልከው ነው። አሁን ትእዛዝ ነው ይሄ። ትእዛዝ እያዘዝከው ነው ማለት ነው። እንደዛ መሆን ያለበትም። ፕሊስ ሃንድ ኢት ኦቨር፣ አቀብለኝ ለማለት ነው። ፕሊስ ሃንድ ኢት ኦቨር፣ ፕሊስ ሃንድ ኢት ኦቨር ማለት ጊቭ ሚ ማለት ነው። ግን አነጋገሩ የተሻለ ነው ማለት ነው። እባክህ ያኛውን አቀብለኝ ለማለት ነው። በእጅኻ ተቀብለን ከለኻ ከለኻስ ከቀብልን ወይ ከለኻ ይቀብልን ፕሊስ በእጅኻ ዝሓፍተይ ዝሓወይ ማለት ነው። ፕሊስ ስንል ኦኬ። ሶ ፕሊስ ሃንድ ኢት ኦቨር፣ ፕሊስ ሃንድ ኢት ኦቨር። ጊቭ ሚ ዛት፣ ጊቭ ሚ ዛት ይባላል ግን እንትን ነው፣ ኦርደር ነው፣ ትእዛዝ ነው። ትእዛዝ ሶ ዩ ሃቭ ቱ ቢ ዋት ፖላይት መሆን አለብህ ማለት ነው። ጨዋ መሆን አለበት ስትነጋገር። ኦኬ ናምበር 7 የሆነ ነገር ሲጠይቅህ ኖ ብለህ መዝጋት የለብህም። ኖ ማለት የለብህም። ዛሬ ቅዳሜ ነው፣ ዛሬ እሑድ ነው ምናምን ካለ አንድ ሰው ኖ ብለህ መዝጋት የለብህም። ምን ማለት አለብህ? መዓልቲ ከምዚ ድዩ ተይልካ ሓደ ሰብሲ ኖ ኢልካ እንዳዕራፂ ኣይኮነን ኢልካ እንዳዕራፂኻዮ አይደለም ብለን ከዘጋኸው ጥሩ አይመጣም። አላስረዳኸው ምን እንደሆነ አልነገርከውም ማለት ነው። ስለዚህ ምን ማለት አለብህ? አይ አም አፍሬድ አይ ካንት። አሁን ለምሳሌ ዛሬ ታግዘኛለህ ካለ አንድ ሰው፣ ዛሬ ታግዘኝ ትችላለህ ካለ አንድ ሰው ኖ ማለት የለብህም። የማይመችህ ከሆነ ምን ማለት አለብህ? አይ አም አፍሬድ አይ ካንት ማለት አለብህ። ምን ማለት ነው? አፍሬድ መፍራት ማለት ነው። አሁን ለምንድን ነው የምትፈራው? አይመስለኝም ለማለት ነው። ዛሬ አይመቸኝም ለማለት ነው። አይ አም አፍሬድ አይ ካንት፣ የምችል አይመስለኝም። የሆነ ነገር ወይ ብር አበድረኝ ሊል ይችላል አንድ ሰው። ከሌለ ኖ ብለህ መዝጋት የለብህም። አይ አም አፍሬድ አይ ካንት፣ አልችልም ካልከው የለህም ማለት ነው። ምንድን ነው የማትችለው? ኦኬ ሶሪ። ሶ ነምበር 7 ኖ፣ ፕሊዝ ዶንት ሴይ ኖ። ኢንስቴድ ኦፍ ኖ ዩ ሃቭ ቱ ሴይ ዋት? አይ አም አፍሬድ አይ ካንት
አንድ ነገር እንደዚህ አድርግልኝ ካለ ከምዝ ግበረለይ እስኪ ተይልካ ሓደ ሰብ ኖ አይትበሎ አትበለው። ምን ማለት አለበት? አም አፍሬድ አይመቸኝም፣ ቅርታ ለማለት ኬንት። ኦኬ ቀጥላለን። ናምበር 8 ይታያል። ኦኬ ናምበር 8 ዌይት ማለት ጠብቅ፣ ቆይ ማለት ነው። ጽና ማለት ነው። አንድ ሰው ቤት ወደ አንድ ቦታ ለመሄድ እየጠበቀ ሊሆን ይችላል። አሁን ቆይ ጠብቀኝ ለማለት ነው። አሁን ዌይት ካልከው ግን እያዘዝከው ነው። ጠብቅ እያልከው ነው። ጽና ዳበልካ ያኸትውስ ኸድላ። ስለዚህ ምን ማለት አለብህ? እንታይ ክንብሎ ኣለና? ኩድ ዩ ሆልድ ኤ ሞመንት ፕሊዝ። ኤ ሞመንት አንድ ጊዜ ፕሊዝ፣ አንድ ጊዜ እባክህ፣ አንድ ጊዜ እባክሽ፣ አንድ ደቂቃ፣ 2 ደቂቃ፣ 3 ደቂቃ፣ አንድ ጊዜ ባጭሩ መጣሁ ለማለት ነው እንጂ ዌይት ካልከው ግን ያዘዝከው ነው፣ እዚያ ይጠብቅሃል ማለት ነው። ኩድ ዩ አንድ ጊዜ እባክህ መጠበቅ ትችላለህ? ልጠብቀኝ ትችላለህ? ኩድ ዩ ሆልድ ኤ ሞመንት ፕሊዝ። ያው ላይ የስ ወይ ደግሞ ኖ ይላል ማለት ነው። ከቻለ የሚችል ከሆነ የስ ይላል፣ የማይችል ጊዜ ከሌለው ደግሞ ኖ ይላል ማለት ነው። ይሄዳል። ኦኬ ናምበር 9 ጎ አዌይ ሂድ ከዚህ እያልከው ነው። ካብዚ ኺድ ትብሎ ኣለኻ ሓደ ሰብ እጅ ዝኾነ ስራሕ ተልካ ወይ ደኺምካ ክንጥቅስ እንድሕር ደሊኻ ውጣለይ ክድለይ ካብዚ ልተኛ ነው ወይ ልሰራ ነው ወይ የሆነ ነገር ላደርግ ነው ሂድልኝ አይባልም ለአንድ ሰው፣ ለማንኛውም ሰው። ስራ ካለ ምን ማለት አለብን? ኩድ ዩ ጊቭ ሚ ኤ ሚኒት፣ አንዴ ቃል ልትሰጠኝ ይችላለህ? ምን ማለት ነው? አሁን አይመቸኝም እና ውጣልኝ ለማለት ነው። ጎ አዌይ እያልከው ነው በአጭሩ። ግን አነጋገርህ ግን ምንድን ነው? ጨዋ ነው ማለት ነው። ትሕትና ዘለዎ ዘራረባይ ማለት ኩድ ዩ ጊቭ ሚ ኤ ሚኒት፣ አንዴ ቃል ልትሰጠኝ ትችላለህ? አሁን እየተመቸኝ አይደለም፣ እየሰራሁ ነው ወይ እየበላሁ ነው ወይ ተኝቻለሁ ማለት ነው። ኩድ ዩ ጊቭ ሚ ኤ ሚኒት ትለዋለህ። ኦኬ እንጂ ጓ ወይ አንድ ሰው አንኳኩቶ ቤት ውስጥ ከገባ ተመለስ ሂድ ወደ ቤት አትለውም። ወይ ደግሞ ከአንተ ጋር የቆየ ሰው አንዴ ውጣልኝ አይባልም። ምንድን ነው ማለት ያለብህ? ኩድ ዩ ጊቭ ሚ ኤ ሚኒት እንትልከየ ግን የተሻለ ይሆናል ማለት ነው። ኦኬ ናምበር 10 ሻት አፕ። ለምሳሌ ተማሪ ሊሆን ይችላል። ክላስ ድምፅ ከእንትን ካለው ከተንጫጩ ሻት አፕ ዝም በል እያለው ነው። ዝም በል አይባልም። አስተማሪም ቢሆን ለተማሪው ዝም በል ማለት የለም። ፕሊዝ ቢ ኳይት፣ እባካችሁ፣ እባክሽ፣ እባክህ አንዴ ድምፅ ፕሊዝ ቢ ኳይት ሁን፣ ሳይለንት ሁን ማለት ነው። ኳይት ማለት ቢ ኳይት። ኦኬ ወይ ዜና እየሰማ ሊሆን ይችላል፣ ወይ ቴሌፎን እያወራም ሊሆን ይችላል፣ ስልክ እያወራ ሊሆን ይችላል። ስለዚህ አጠገቡ ሆነ ከተነጋገርክ ወይ ደግሞ ድምፅ ካለ ሻት አፕ ማለት ሳይሆን ማለት ያለበት ምን ማለት አለበት? ፕሊዝ ቢ ኳይት፣ ቀስ በል እባክህ፣ ቀስ በይ እባክሽ ማለት አለበት። ኦኬ
11 ዩ አር ሮንግ ቅድም ሪና ኔርና መስለን ተመሳሳሊ ከዚ ቅድም አይተናት ነበር። ትንሽ ለየት ያለች ናት። ደግሞ ዩ አር ሮንግ ተሳስተሃል ነው እንደዚህ ጋር ዩ አር ሮንግ ሮንግ ብቻ ነበረ ቅድም። ዩ አር ሮንግ ለምሳሌ 2 + 2 = 5 ብሎ ከመጣላ አንድ ተማሪ ዩ አር ሮንግ አይደለም ማለት ያለብህ። አይ ሲ ኢት ዲፈረንትሊ እኔ ግን በተለየ በሌላ ነው ያየሁት። ወይ ደግሞ የሆነ ነገር ስለ አንድ ነገር ስትነጋገሩ ተሳስተሃል እንደሱ አይደለም ተጋጊ ካላ ኸም ይኮነን ኢልካ ተዓጽ ይብልካ ናደስ እሱም ትክክል ሊሆን ክኸውን ይኽእል ያልተሳሳትም ማለት የለብህም። ስለዚህ ዩ አር ሮንግ ደይኮነ ክትብሎ ዘለካ ኣነ ግን ብኻልእ ዓይነ የርየ ብኻልእ መገዲ የርየ ዘለኹ ስለዚ ዝናትካስ ኩና ኣይመስለንን እንዳበልካ ኢኻ ዩ አር ሮንግ እንዳበልካ ኢኻ ኦፍኮርስ ግን ጌጋ ኢኻ ደይኮንካ ትብሎ ዘለካ ኣነ ግን ብኻልእ ተረዲአ እየ ዘለኹ እኔ በሌላ ነው የተረዳሁት እያልከው እንጂ ተሳስተሃል ካልከው በቃ ምን አይነት ሰው ነው ሌላ ነው። እኔ በሌላ ሳይድ በሌላ አቅጣጫ ነው ያየሁት እንደሱ አይመስለኝም እያልከው ነው። ሶ አይ ሲ ኢት ዲፈረንትሊ እንጂ ዩ አር ሮንግ ማለት የለብንም ማለት ነው። ተሳስተሻል ተሳስተሃል ምናምን አይባልም። ኦኬ ናምበር 12 ሊቭ ሚ አሎን እዚኣ ምስ ጎ አዌይ ተመሳሰልያ ሊቭ ሚ አሎን ማለት ቶይ እባክህ ማለት ቶይ ብቻዬን ልሆን ጊቭ ሚ አሎን ሊቭ ሚ አሎን ሶሪ ሊቭ ሚ አሎን ማለት ታይ ማለት ሲተረጎም ቶይን ብቻዬን ልሆን ሰው ጠልቻለሁ ለማለት ነው። አሁን እንደሱ ማለት የለብንም። ልክ እንደ ጎ አዌይ ማለት ነው። ጎ አዌይ ሂድልኝ እያልከው ነው ማለት ነው። ሊቭ ሚ አሎን ካልከው ጎ አዌይ እያልከው ነው። ከዚህ ሂድ እያልከው ነው። ብቻዬን ልሆን እያልከው ነው። ስለዚህ ምን ማለት አለብህ? ኩድ አይ ሃቭ ሳም ስፔስ። ስፔስ ማለት ቦታ ማለት ነው። ስለዚህ ቦታ ልትሰጠኝ ትችላለህ ማለት ቦታ ልትሰጠኝ ትችላለህ ማለት ሳይሆን በቃ እንትን ምን ልበለው ልክ በቀጥታ ሊቭ ሚ ተወኝ ልቀቀኝ ሂድልኝ ሳይሆን ሳም ስፔስ ልትሰጠኝ ትችላለህ ወይ እያልከው ነው። ኩድ አይ ሃቭ ሳም ስፔስ ትንሽ ጊዜ ልትሰጠኝ ትችላለህ ሊኖር ይችላል እያልከው ነው። ስለዚህ እንደዛ ስትለው ኦኬ ቢዚ ነው ወይ ደግሞ ሊተኛ ነው ምናምን ነው ብሎ ይሄዳል ማለት ነው። ኦኬ ናምበር 13 ጊዜ ወስደናል መሰለህ። ዩ አር አኖይንግ እየረበሽክ ነው ወይ እየረበሽ ነው እየረበሻችሁ ነው ማለት ነው። ዩ አር አኖይንግ ልጆች ሊሆን ይችላሉ፣ ሌላ ሰው ሊሆን ይችላል፣ የተጫወቱ ሊሆን ይችላል፣ ድምፅ ምናምን አድርገው ሊሆን ይችላሉ። ስለዚህ እየረበሻችሁ ነው አይባልም። ዩ አር አኖይንግ። ኩድ ዩ ካም ማለት ኤል አይነበብም፣ CALM ካልም አይባልም። ካም ማለት ጸጥ ማለት ነው። ኳይት ማለት ነው። ኳይት ዳውን ቢት ትንሽ ድምፅ ልትቀንስ ትችላለህ እያልከው እንጂ እየረበሽክ ነው አትበለው። ለአንድ ሰው ምን ማለት አለብህ? ኩድ ዩ ካም ዳውን ቢት ኩድ ዩ ካም ዳውን ቢት። ታያችኋል። አንድ ላይ ነው። የቦታ ስለጠበበኝ ነው ወደኋላ የተመለስኩት። ኩድ ዩ ካም ካልም የኤል አይነበብም። ዳውን ቢት ማለት ትንሽ ነው። ትንሽ ድምፅ ልትቀንስ ትችላለህ እያለው ነው። ኦኬ ናምበር 14 የመጨረሻው ዋት ይላል። ዋት አንድ ሰው እንደዚህ አድርግ ካለ ካልገባህ ምን እንታይ አይባልም። ዋት አይባልም በእንግሊዝኛ ነው። ካልሰማው ምን አልከኝ እባክህ እንታይ ልከኒ ዝሓወይ እንታይ ልከኒ ዝሓፍተይ አይሰማዕ ድገምለይ ክትብለለካ ማለት እዩ። ስለዚህ
ምን ማለት አለብን? ኩድ ዩ ፕሊስ ሪፒት ዛት። ኩድ ዩ ፕሊስ ሪፒት ዛት። ሪፒት ማለት መድገም ማለት ነው። ልደግምልኝ ትችላለህ ወይ እባክህ፣ ልደግምልኝ ትችያለሽ ወይ እባክሽ እያለ ነው ማለት ነው። ኦኬ ሶ that's all for today. Thank you. See you another time. Bye bye. Please don't forget to like, comment, share, and subscribe. Thank you so much. All Eritreans and Ethiopians living in the world. Bye bye.